ኪዳነ ምሕረት የካቲት 16 ለምን ይከበራል? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኪዳነ ምሕረት ማለት የምሕረት መሐላ ማለት ነው። ከ33ቱ በዓላተ እግዝእትነ ድንግል ማርያም አንዱ ነው። እመቤታችንም ከጌታችን መቃብር እየሄደች በምትለምንበት ጊዜ አይሁድ ለምቀኝነት አያርፉምና ምን ልታመጣብን ነው በማለት ሊጣሏት ሲወጡ ጌታችንም ከዓይናቸው ሰውሯታል። አይሁድም ጠባቂ ቢያቆሙ እመቤታችን ዕለት ዕለት መሄዷን አላቋረጠችም። እመቤታችንም እንዲህ ብላ ስትጸልይ ልጄ ወዳጄ ሆይ ከሥጋዬ ሥጋ ከነፍሴ ነፍስ ነስተ ሰው በመሆን 9 ወር ከ5 ቀን በቻለችህ በማኅፀኔ ካንተ ጋር አገር ለአገር ስለ መሰደዴ መጥተህ ልመናዬን ትሰማኝ ዘንድ እለምንሃለሁ አለች። በዚህ ጊዜ ንውጽውጽታ ሆነ፣ መቃብራት ተሰነጣጠቀ። ጌታችንም እልፍ ከአእላፋት መላእክቱ ጋር መጥቶ ሰላም ለኪ ማርያም ምን እንዳደርግልሽ ትለምኛለሽ አላት። እሷም መታሰቢያን ያደረገውን ስለ ስሜ ለችግረኛ የሚራራውን በስሜ ቤተ ክርስቲያን ያነሰውን መባ የሰጠውን ከሃይማኖት ከፍቅር ጽናት ልጁን በስሜ የጠራውን ሁሉ ማርልኝ፣ ከሞተ ሥጋ ከሞተ ነፍስ አድንልኝ አለችው። ጌታችንም ይህንን ሁሉ እንዳደርግልሽ መሐልኩ ለኪ በርእስየ ወበአቡየ ሕያው ወመንፈስ ቅዱስ ብሎ ቃል ገብቶላት አርጓል። ሌላው በላይ ሰብ በአማርኛ ሰው በላ ማለት ነው። ትክክለኛ ስሙ ግን ስምዖን ይባላል። እምር በሚባል አገር የሚኖር እጅግ ባለጸጋ ነበረ። እንደ አብርሃምም እንግዶችን እየተቀበለ ድሆችን እየመገበ የሚኖር ጻድቅ ነበረ። ሰይጣን በዚህ ሥራው ቀናበት። ሊፈትነውም በሦስት አረጋውያን ሽማግሌዎች ሥላሴ ነን ብሎ ተገለጠለት፣ ልክ እንደ አብርሃም። ሐዋርያው ጳውሎስም ሰይጣን የብርሃን መልአክ መስሎ ይመጣል እንዳለ እርሱም ሥላሴ መስለውት ተቀበላቸው፣ ተንከባከባቸው፣ ምግብም አቀረበላቸው። ምግብ አንበላም፣ የምንጠይቅህን ግን ትፈጽምልን ዘንድ ቃል ግባልን አሉት። ቃል ገባላቸው። እንዲያውስ የምትወደን ከሆነ አንድያ ልጅህን ሰዋልን አሉት። መጀመሪያ ደነገጠ። ኋላም አብርሃም ልጁን ሊሰዋ አልነበረምን? እኔንም ሊፈትኑኝ ይሆናል ብሎ ለማረድ ለመሰዋት ተዘጋጀ። ተው የሚለውን ድምፅ አልሰማም። አረደው፣ ልጁንም ሰዋው። አወራርዶም ይዞላቸውም ቀረበ። መጀመሪያ ቅመስልን አሉት። ቀመሰው። ወዲያው እነዚያ ሰዎች ተሰወሩበት። እርሱም አእምሮውን ሳተ፣ ተቅበዘበዘ። ከዚያ በኋላ ምግብ አላሰኘውም፣ የሰው ሥጋ እንጂ። መጀመሪያ ቤተሰቦቹን በላ፣ ከዚያም ጓደኞቹን። ጦርና የውሃ መንቀል ይዞ ከቤቱ ወጣ። ያገኘውን ሰው እየገደለ ይበላል፣
የበላቸውም ሰው ቁጥር 78 ደረሰ። በመንገድ ተቀምጦ የሚለምን በደዌ የተመታ አንድ ድሃ አገኘ። ሊበላው ወደ እርሱ ተጠጋ፣ ግን ቁስሉን አይቶ ተጸየፈው። ድሃውም ስለ እግዚአብሔር ከያዝከው ውሃ ጠጣኝ አለው። ዝም በል ድሃ ብሎት አለፈ። ኧረ ውሃ ጥም ልሞት ነው፣ ስለ ጻድቃን ስለ ቅዱሳን አለው። አሁንም ዝም ብሎት ሄደ። ለሶስተኛ ጊዜ ስለ አዛኝቷ ስለ እምዬ ማርያም አለው። ሰውነቱ አንዳች ነገር ወረረው። አሁን የጠራኸውን ስም እስኪ ድገመው፣ ስለ ማን አልከኝ አለው። ስለ አዛኝቷ ስለ እመቤቴ ማርያም አለው። ይህችስ ደግ እንደሆነች በምልጃዋም ከሲኦል እንደምታወጣ ሕፃን እያለሁ እናትና አባቴ ነግሩኝ ነበር። በል እንካ አለው። እጁን ዘረጋለት፣ ርኝ ውሃ ጠብ አደረገለት። ወደ ጉሮሮውም አልወረደም፣ የተሰነጠቀ እጁ ውስጥ ገባ እንጂ። በላይ ሰብ ከዚያ ደቂቃ በኋላ አእምሮ ተመለሰለት። እንዲህም አለ፣ በአንድ ዋሻ ውስጥ ገብቼ ስለ ኃጢአቴ አለቅሳለሁ። ሥጋዬ ከአጥንቴ እስኪጣበቅ እጾማለሁ። ወዮልኝ ወዮታም አለብኝ አለ። ወደ ዋሻም ገባ። ምግብ ሳይበላም ውሃ ሳይጠጣም 21 ቀን ኖረ። በረሃብም ሞተ ይላል ተአምረ ማርያም። ጨለማ የለበሱ ሰይጣናት እያስፈራሩ እያስደነገጡ ነፍሱን ወደ ሲኦል ሊወስዷት መጡ። እመቤታችን ፈጥና በመካከላቸው ተገኘች። ልጄ ወዳጄ ይህችን ነፍስ ማርልኝ አለችው። እናቴ ሆይ 78 ነፍሳትን የበላ እንዴት ይማራል አላት። የካቲት 16 ቀን በጎለጎታ የገባህልኝን ቃል ኪዳን አስብ። ስምሽን የጠራ መታሰቢያሽን ያደረገን እምርልሻለሁ ብለኸኝ የለምን አለችው። እርሱም እስኪ ይህችን ነፍስ በሚዛን አስቀምጧት አለ። ቢያስቀምጧትም ርኝ ውሃው መዝኖ ተገኘ። ስላንቺ ስል ምሬያታለሁ። 7 ቀን ጽዮልን አስጎብኝታችሁ ወደ ገነት አግባ አላቸው። ቦታሽ እዚህ ነበረ እያሉ ሲኦልን አስጎብኝተው ወደ ገነት አስገቧት። የእመቤታችን ልመናዋ፣ ክብሯ፣ የልጇ ቸርነት ከሁላችን ጋር ይሁን ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።